አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ቅመም እርድ አዘገጃጀት ነው የማሳያችሁ። እርድን የማዘጋጀው በቤቴ ነው። አያችሁት? መፍጫዬ ይሄንን ይመስላል ማለት ነው። ወንፊቴ ደግሞ በጣም ይለያል እላችኋለሁ። የሴት በላይ ብትሉኝ ምን ትላላችሁ? ከመቶ ስንት ትሰጡኛላችሁ? እስኪ ንገሩኝ። ከመቶ ስንት ትሰጡኛላችሁ ማለት ነው? ይሄው ንፍቴ እዚህ ነው። አያችሁ፣ እርድን በኩባያ ወይም በኪሎ ከመግዛት እርድን በፈለጉት ነገር ገዝቶ ማዘጋጀት እንደሚበልጥ ከኔ ተማሩ። ምክንያቱም 1 ኪሎ እርድ ብንገዛ የሚወጣው ዱቄት በጣም ይለያል። በመቀጠል ደግሞ ጣዕምናው 1 እና 2 የለውም። እኔ የምጠቀማቸው ቅመሞች እርድ ላይ ነጭ ሽንኩርት የተላጠ፣ ትንሽዬ ኮረሪማ፣ ትንሽዬ ቆረንፍል፣ ዝንጅብል፣ በቃ ከለሩን እንዳይቀይርብኝ ወይም እንዳይታይ አድርጌ ማለት ነው። ገባችሁ? ስለምነፋው የእርዱ ከለር ምንም አይነት በቃ እንትንነት አይኖረውም ማለት ነው። ንስና እስከማረግበት እንደዚህ ባረገው የተለየ ጣዕም አለው ብዬ አስባለሁ ማለት ነው። ከዛ በአንድ እጅ ካሜራ ይዣለሁ። ከገበያው 3-4 እጥፍ ይለያል ማለት ነው። በጣም የሚገርማችሁ ይሄ ብትደረግሙት ብትሉ እኔ ሰው ሲለኝ ገዝቼ ተጠቅሜው አላውቅም። እውነት ለመናገር ባጣ እንኳን እራሱ አልጠቀመውም፣ እንኳንም አላጣውም። የቡና መፍጫዬና የእንትኔ እቃ አንድ ነው። ያት የቡና መፍጫዬ አያችኋት? ይሄ ቡና ነው። ሁል ጊዜ የቡና እቃዬን ከእርድ ጋርም ሆነ ከቅመም ጋር አላቀላቅልበትም። ብቅልም የምፈጨው በዚሁ ነው። እጥብ አደርገዋለሁ አሁን ማለት ነው። ብቅል የተለያዩ ነገሮች ስፈጭ በቃ ሾርባ ባህል ብቻ ነው የማልከካበት ብላችሁ ታምናላችሁ? እና ይሄንን ይመስላል ማለት ነው። እንግዲህ ከመቶ ስንት እንደሚሰጡኝ ንገሪው እያቻለሁኝ። አሁን መቅሪባ ዛም ብሏል። ላበቃ አንድ የምፈጨው ብቻ ነው የቀረኝ። ሀሳብ ካላችሁ አስተያየት አስቀምጡልኝ። እወዳችኋለሁኝ። በተረፈ አብሽሩልኝ። የቤት እመቤት የምትሆንበትን ቀን አላህ ይስጣችሁ እያልኩኝ ምኞቴ ሀሳቤ ይሄንን እገልጽላችሁ። ወግጄ ደልጦ ይጥልሻል ማማ። ወይኔ ጉዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ጽዳት ላይ ነኝ እላችኋለሁኝ ሀባይቦችዬ። አንዲ ማዕዙማ ዱይፍ ቢጂ አንዲ ያኔ እስኪ በአረበኛው ልንገራችሁ። በአረበኛው ጠፍታችሁ በአማርኛው ጠፍታችሁ እንዲህ ማለት ነው። እና ፋፋ እያረኩኝ ቤቴ እስኪ የቤቱ መዓዛ ደግሞ ማሳያችሁ ይሆናል ማለት ነው። ከ5 ደቂቃ በኋላ ፍሪሽ አድርጌ ያለውን የጽዳት ድባብ ነው የማሳያችሁ ማለት ነው። አሁን ወደ በረንዳ ዲኮር ወደ ኮርኒስ ለህር ነው ማለት ነው። ኮሊደሩን በዚህ መልኩ አጥቤ አብቅቻለሁኝ። ማጠብ አምሮናል ይብላለች አንዲቱ። ማጠብ አምሮናል እንዲያትሉ መሽም የምትሉት አይጠፋም። እና በዚህ መልኩ ድግ እያልኩኝ ነው ማለት ነው። ወግጅ